ለስልምና ታችላት እንግዲህ ስለ ኢስላም የካህን ሚስት ሳይቀር ሰልማን ደግሞ ለዚህ ሀገር ተቀምጠው ነው እንግዲህ ሰዎች እየሰለሙ ነው። እዚህ አንድ እህታችን ደግሞ በፍቅረኛው ምክንያት በአክሱም በዛሬው ዕለት አንድ አሳፋሪ ውሳኔ ተላልፏል። ሙስሊሞችን ሰበሰበና ወይም እምነታችሁን ትቀይራላችሁ፣ ካልሆነ ደግሞ አካባቢውን ለቃችሁ ትወጣላችሁ፣ እንደዛ ካላደረጋችሁ ግን እርምጃ እንወስድባችኋለን፣ አናኖራችሁም ሲል ዛተባቸው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንኳን ደህና ቆያችሁኝ። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እንደተለመደው ይሄን ቪዲዮ ላይክ በማድረግ ጀምሩት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የካህን ሚስት ሳይቀር ሰልማን እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ግን ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ ልጆቻቸው ሚስታቸውም በህይወት አሉ፣ እዚህ ሀገር ላይ አሉ ያለው። እኔ መጥቼ የሰማሁት እንኳን ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ለስልምና ይቃል ወደቀች እኮ ልጅሽ እንዲሆነች ተገላለጠች። ያንቺ ልጅ ናት ግን ትባል ነበር እናቴና ከባድ ነው ወላሂ። ሴትነቴን ያገኘሁት እዛ ላይ ወላሂ እንደዛ ጭኔን ያሳየው ገሌን ቆዴን ያሳየው ዞር ብሎ ያላየኝ ክስ ዛሬ ላይ አከበረኝ ወላሂ። የዛኔ ሳልፍ ባጠገባቸው ሲለፉኝ የነበሩ ሰዎች አሁን ከብዳቸዋል፣ በጣም ከብዳቸዋልና አላህ እንደሰው አይደለም ወላሂ። ሰው ቢሆን ይነጥቀኝ ነበር እና ቃል የለኝም ለእስልምና ቃል የለኝም። ይሄ ነው ብዬ ልነግርሽ አልችልም። ነገር አይደለም ወላሂ በተግባር ቢሆን ወይ ለሰው ይሄ እኮ ነው እንኳን እንደያዙልኝ የምትዩ ነገር አለ፣ ማስሞከረሽ የምትቀበዩ ነገር አይደለምና ከባድ ወላሂ። አላህና እኔ በመናቀው ከየት ወዴት እንዳነሳኝ እሱና እኔ እናውቀዋለን ወላሂ በጣም ክብር ነው እስልምና፣ በጣም ከምታስቢው በላይ ክብር ነው። በቃ ራሴን አገኘሁበት። እኔ አንድ ቀንም አስቤው አላውቅም ከዛ ህይወት ወደዚህ ወጣል እንደዚህ ሆናለሁ ምናምን ብዬ አንድ ቀን በህይወቴ አስቤው አላውቅም። እኔ አልሸፈንም እንዴ እኔ እንዴት የምሸፈን አይነት ሰው ልሆን ይችላል? አልችልም ወላሂ። ግን አላህ በችሎታው አደረሰኝ እዚህ ጋር እና እስልምና በጣም ወላሂ እኔ አሁን በሞትም የሚቆጨኝ አይነት ሰው አይደለም እና በጣም ብዙ ነገር ነው እስልምና ለኔ ጌጤ ነው፣ ክብሬ ነው፣ ውበቴ ነው። ማሻአላህ ለጻይቼ እስኪ መለስ ላድርግሽ። እንግዲህ የመጨረሻ ልጅ ስለሆንሽ ጉበትም ቆንጆ ስለነበርኩ አልሽኝ። በእርግጥ አሁንም ቆንጆ ነሽ። ስለነበርኩኝ በለጡ ተብያለሁ ብለሻል። እንግዲህ ያው የመጨረሻ ልጅ በአያት እጅ ያደገ ልጅ ቀበጥ ነው ይባላል ብዙ ጊዜ። ነው ቀብጥሽ ያደግሽ ነሽ ወይስ እንዴት ነበር አስተዳደግሽ የልጅነትሽ? ይሄ ቅብጠት የምትዩ ነገር አይደለም፣ ግን ካስተዳደጌና ካለበት ሁኔታ አንፃር የሚጨበጥ ልጅ አይደለም፣ የሚያዝ ልጅ አይደለም ማለት ይሄ ነው። እዚህ ጋር ናት የምትይኝ ልጅ አይደለም። እዚህ አይተሽኝ እዚህ ጋር አታገኝ አሁን አታገኝኝምና በጣም አስቸጋሪ ነኝ ከምታስቢው በላይ በጣም በቃ አስተማሪ ሰው አንቺ ልጅ ሆነሽ አስተማሪ ትፈሪ የለ? እኔ አልፈራም። ምንም ፈራው ነገር የለም ወላሂ። ምንም በቃ በህይወቴ ምንም ነገር አልፈራም። በጣም አስቸጋሪ ነኝ፣ በጣም አስቸጋሪ። ቀብጬ ሳይሆን አስቸጋሪ ነኝ ያደግኩት ነው። ቅብጠት አይደለም፣ በቤታችን ቅብጠት የለም፣ ግን በጣም አስቸጋሪ ነበርኩ። ምንድነው ፈልጊው? መማር ፈልጋለሁ። እንግዲህ እንዳያችሁት ነው አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። አንዲት የአዲስ አበባ ልጅ የዩኒቨርሲቲ ትምህርት ስትከታተል ከሙስሊም ዩኒቨርሲቲ ተማሪ ጋር ትተዋወቅና ፍቅር ይዛታል። ሰልማ ታገባለች። ልጁ ይሞታል፣ አላህ ይዘንለትና ይቺ ልጅ በዚህ ልጅ አማካኝነት ያገኘችውን እስልምና ሃይማኖቷን ይዛ ወደ ቤተሰቦቿ ጋር ትሄዳለች። ቤተሰቦቿ ሙሉ ኦርቶዶክሶች ናቸው። መኖር ትጀምራለች። ኖርማሊ ከልጅቱ አንደበት የሰማሁትን ነው የምነግራችሁ። ምንድነው ያለችው?
እስልምና ከሞተው ፍቅረኛዋ ያገኘችው ስጦታዋ እንደሆነ ነው እንጂ የምታምነው የክርስትና ዶግማ የኦርቶዶክስ ዶግማና የእስልምና ዶግማ እንደዚህ ነው ብላ አምናበት ዶግማና ዶግማን አነጻጽራ የምታቀው ሃይማኖት ሳይሆን ካፈቀረችው ሰው ያገኘችው ስጦታ አድርጋ የምትቆጥረው ሃይማኖት ነው። እንዲሁ ትንሽ ጊዜ እንደኖረች ቤተሰቦቿ ቄስና መነኩሴ አምጥተው አስምለው አስገዝተው እንደው እናትሽ ኦርቶዶክስ ወንድሞችሽ ኦርቶዶክስ አጥንትሽ ጉልጥምትሽ ዘርማንዝርሽ ኦርቶዶክስ ብለው ወደ ኦርቶዶክስ ተመለሳለች። ይሄን ቪዲዮ እንድሰራ ያደረገኝ ሰፈራቸው የሚታወቅ አካባቢያቸው የሚታወቅ ቤተሰቦቻቸው የሚታወቁ ኦርቶዶክሶች ካሉ ቄስና መነኩሴ እያመጡ እያስለመኑ እያስገዘቱ ወደ ኦርቶዶክስ እንዲመለሱ እያደረጉ ነው። ኦርቶዶክስ ወገኖቻችን የቄስና የመስቀል የመነኩሴ ግርማ ሞገስ አስደንግጧቸው ወደ ዘርማንዘራቸው ሃይማኖት የተመለሱ አንዳንድ ሰለምቲዎችም አሉ። አንዳንዶችም ደግሞ ራሳችንን እንችለን እንኖራለን። ሃይማኖታችን ከቄስ በላይ ነው ያሉ ሙስሊሞች ሰለምቲዎች አሉ። አላህ ይጠብቃቸውና በቄስና በመነኩሴ ከማስለምንም ባሻገር ቴሌግራም ላይ ግሩፕ እየተከፈተ በሶሻል ሚዲያ ላይ ሰለምቴ ነኝ የምትል በሙሉና ሰለምቴ ነኝ የሚል ወደ ግሩፑ ቁጥሩ ተፈልጎ እንዲገባ በማድረግ ና ኦርቶዶክስ እኮ ጧፏ፣ ነጠላዋ፣ ከበሮዋ፣ ቄሶቿ፣ ስዕሎቿ እየተባለ እየተጀነጀነ በስዕል አንጀቱ እንትን ብሎ በከበሮና በመስንቆ በዋዥንት አንጀቱ ራርቶ ወደ ኦርቶዶክስ እንዲመለስ የሚጀነጀን በየሜሴንጀሩ በየቲክቶኩ በውስጥ የሚጀነጀን አገር ሰለምቴ ነው ያለው። እናም ያስገባቸውና በሜሴንጀር ላይ የእስላም ነብይ እኮ እንዲህ ብሎ የእስላም ነብይ እንደዚህ አግብቶ ምን ብሎ። በነገራችን ላይ የነብያችን ሚስቶች ለኛ ዶግማ አይደሉም። ዶግማ ብሎ ማለት የአንድ ሃይማኖት ገነት የምትገባበት አስተምሮ ማለት ነው። በክርስትና ታሪክ እንኳን አይደለም ኦርቶዶክስ ማለት ነው ዘመናዊ ነን የሰለጠንን ነን የሚሉት የፕሮቴስታንቶች ሃይማኖት ላይ ብትሄዱ ዶግማን አስተያየቼ ፕሮቴስታንት ሆንኩኝ፣ ዶግማን አነጻጽሬ ኦርቶዶክስ ሆንኩኝ የሚል ማንም ሰው አታመጡ። እንዳለ አሾቅ ማህበረሰብ ነው። ወይ ከበሮ ደስ ብሎት ወይ በእናንተ ሃይማኖት እንደዚህ ነው እንደሚገባው ዘመድ ይገባል እንዴ ወይ ብለው ነው የሚሉት እንጂ ስለ ዶግማ ያወሯችሁ። በነገራችን ላይ የሰው ልጅ ገነት የሚገባው በዶግማ አስተምሮ እንጂ በጋብቻ ህግና ስርዓት አይደለም። የጋብቻ ህግና ስርዓት እዚሁ ምድር ላይ ነው የሚቀረው፣ በማህበረሰብ መካከል የሚቀር ነው። ተግባብተናል። አንድ ኦርቶዶክስ የሆነ ሰው ዘመዱን ቢያገባ ወይም ከአንድ በላይ ሚስት ቢያገባ ገሃነም አይገባም። በነገራችን ላይ አንድ የኦርቶዶክስ ዶግማ ኖርማሊ ኦርቶዶክስ ገነት እንድትገቡ ዶግማ ብላ ያቀረበችላችሁ ማርያም የፈጣሪ እናት ናት፣ ኢየሱስ ፈጣሪ ነው፣ ስላሴ ምናምን ብላ ነው ያቀረበችላችሁ። በዚህ ስታምኑ ብቻ ነው የኦርቶዶክስን ገነት የምትገቡት። ኦኬ እንጂ ከአንድ በላይ ስላላገባችሁ ወይም ወሲብ ስላልፈጸማችሁ ምናምን አይደለም። እና ቢያንስ ዶግማ ማለት ምን ማለት እንደው እንኳን ትርጉሙን የማያውቁ እንዳለ ንፍሮና ሹቅ እየሰበሰቡ እሺ ሃይማኖት ኦርቶዶክስ በመጀመሪያ መጽሐፍ ቅዱስ ላይ ኦርቶዶክስ የሚል ቃል የለም። ኦርቶዶክስ በነገራችን ላይ ጧፍ እንዲያበራ የፈለሰፈው መነኩሴ ነው። ነጠላው የመነኩሴ ፍልስፍና ነው። ከበሮ፣ መቋሚያው፣ ዋሽንቱ፣ መሰንቆ የሀገራችን የባህል ሙዚቃ ቄስ ሊቁ ያሬድ የፈለሰፉት ነው። ኢቭን ማርያም የፈጣሪ እናት ናት ያለው ቄስና መነኩሴ ነው። ኢየሱስን ፈጣሪ ያደረገው ቄስና መነኩሴ ነው እንጂ ከነብያት ከሐዋርያት የተገኘ ነው አይደለም። አንድም ሐዋርያ ኦርቶዶክስ ነው ያውቅም፣ አንድም ነብይ ኢየሱስ ፈጣሪ ነው ብሎ አያምንም። ሶ እኛ ቻሌንጅ የምናቀርብላችሁ እንኳን አይደለም ተራ ቲክቶከር ሲኖዶሱ ደፍሮ የኦርቶዶክስ ዶግማ ከነብያትና ከሐዋርያት የተገኘ ነው፣ ነብያትና ሐዋርያት ማርያም የፈጣሪ እናት ናት ብሎ ያምኑ ነበር የሚል መረጃ ማቅረብ አይችሉም። ነገር ግን እኛ ሙስሊሞች ኮራ ብለን የኛ ሃይማኖታችን የነብያት የሐዋርያት ከተውራት ከእንጂል ከቁርአን ብቻ ይሆን እንጂ ካንድም የሃይማኖት አባት የተገኘ አስተምሮ የለንም። የኛ ሃይማኖት አባት ከነብያት ከሐዋርያት የተገኘውን ከቁርአን ከእንጂል ከተውራት የተገኘውን ጠብቀው ያስተምሩናል እንጂ በሃይማኖት ላይ ቅንጣትን አይጨምሩም። በክርስትና ታሪክ ግን ሃይማኖትን ሲጨምሩ ሲቀንሱ፣ ጾምን ይህን ጾሙ እያሉ ሃይማኖትን ሲደነግጉ የሚኖሩት ሲሽሩ ሲያፈርሱ ሲቆልሉ የሚኖሩት የሃይማኖት አባት ቄስና መነኩሴዎች ናቸው። ታዲያ ከምኑ ጋር ነው የምታነጻጽሩት? ሼር አድርጉላችሁ። ዶግማ ማለት ራሱ ትርጉሙን ለማያውቁ አሹቅና ንፍሮ ማህበረሰብ አጼ ዮሐንስ በ1887 የወሎ ሙስሊሞችን ሰበሰበና ወይም እምነታችሁን ትቀይራላችሁ ካልሆነ ደግሞ አካባቢውን ለቃችሁ ትወጣላችሁ፣ እንደዛ ካላደረጋችሁ ግን እርምጃ እንወስድባችኋለን አናኖራችሁም ሲል ዛተባቸው። እነዛ ጠንካራ ሙስሊሞች ግን ያንን ማድረግ አልፈለጉም ነበረ፣ እምነታቸውን መተው አልፈለጉም ነበረ። ታዲያ በአዋጅ አስነግሮ ህዝበ ሙስሊሙን አንድ ሜዳ ላይ ሰበሰበ፣ ቦሩ ሜዳ። ከ20 እስከ 30 ሺህ ሙስሊሞች በጭካኔ ተገደሉ።
ያ ግፍ፣ ያ ስቃይ፣ ያ የእምነት ጥንካሬ እንዳለ ሆኖ አሁን ከ140 ዓመት በኋላ በትላንትናው ዕለት በአክሱም የተደረገው ይሄ ውዛቻ ነበረ። የአክሱም ሙስሊሞችን ሰብስበው የሃይማኖት ምክክር በሚል ነገር ግን ከጀርባው ሌላ አደገኛ ሴራ በተሴረበት ስብሰባ ላይ እምነታቸውን እንዲተዉ እያስፈራሯቸው ይገኛሉ። ያለ መስጂድ ያለ መቀበሪያ በተወለዱበት ሀገር ላይ እየተገፉ የቆዩት የአክሱም ሙስሊም እህት ወንድሞቻችን በቅርቡ በተከራያችሁበት መስጊድም ቢሆን አዛም ማለት አትችሉም ተብለው ትልቅ ድብደባ እንደደረሰባቸው ከዚህ በፊት ሁሉም ሰው የገለጸው የሚያውቀው ነው። እሱ ብቻ አይደለም፣ ሱቃችን እየዘረፈብን ነው ያሉ ሙስሊም ወንድም እህቶቻችን ሱቃቸው እንዲታሸግ ሆኗል። ይሄም እየሆነ ያለው በተወለዱበት በዛው በሀገራቸው ላይ ነው። ታዲያ ህዝበ ሙስሊሙ ሁሌም ቪዲዮ ሲሰራ ለሚመለከተው አካል ይድረስልን ይላል። እኛ ራሳችንን የሚመለከተን መጅሊሱን መጠበቅ የለብንም። ህዝበ ሙስሊሙ መሰላቸት የለበትም። የ3 ቀን ዘመቻው መቆም አለበት። የቦሩ ሜዳ ታሪክ ተደግሞ ሁላችንም ከማለቃቀሳችን በፊት ከአክሱም ወንድም እህቶቻችን ጎን በቁርጠኝነት መቆም ይጠበቅብናል። ከምንቆጭ ሙስሊም ወንድም እህቶቼ ኮንተንታችሁ የተለያየ ቢሆንም ነገር ግን የወንድም ስቃይ የወንድም ጉዳይ ይቀድማልና በምትሰሩት ስራ ሁሉ የአክሱም ወንድም እህቶቻችን እንድናስታውስ ያው የአክብሮት ጥሪያችንን እናስተላልፋለን። እዛ አካባቢ ያለው ነገር እንደሚሰማው አይደለም፣ ከዛ በላይ ነው። እጅግ አስቸጋሪ ሁኔታ ላይ ነው የሚገኙት። እኛም በቻልነው አቅም ጫና መፍጠር አለብን። በዚህ ዘመን ላይ እነሱ ብቸኝነት እንዲሰማቸው ማድረግ የለብንም። የወንድሙ ጉዳይ የሚያሳስበው በሙሉ ሁሉም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሁላችንም ይመለከተናል። መረባረብ አለብን። ከነሱ ጎን መሆናችንን ማሳየት አለብን። በአክሱም በዛሬው ዕለት አንድ አሳፋሪ ውሳኔ ተላልፏል። ይህ ቪዲዮ ሙስሊም ሆናችሁ ይመለከተኛል ስለ እስልምና የምትሉ ከሆነ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጋችሁ ለዓለም አድርሱት። ይህ ኢፍታዊነት ነው። ሁላችሁም ኮመንት ላይ አላሁ አክበር እያላችሁ ሀሩን ሚዲያ እንደዘገበው በዛሬው ዕለት በአክሱም በዝግ ስብሰባ ተካሂዶ ነበር። በዚህም የአክሱም አስተዳደር የአንድ እምነት ተቋም እንደሆነና ሙስሊሞች ላይ ማስፈራሪያና ጭቆና እንደደረሰ ተናግሯል። እንደዚሁም ደግሞ እነዚህ አሳፋሪ ውሳኔዎች ላይ መድረሳቸው ተነግሯል። የመጀመሪያውና አንደኛው ሙስሊም ሴቶች በትምህርት ቤት ሂጃብ ፈጽሞ እንዳያደርጉ፣ ሁለተኛው ደግሞ ለዘመናት ጁማ ሰላት ሲሰገድበት የነበረው በሺክ መስጊድ መዘጋቱና መታገዱ፣ ሶስተኛው ደግሞ እንግዲህ ለዘመናት በተለያየ ቦታ ተከራይተው ሙስሊሞች የሚሰግዱባቸው መስጊዶች መታገዳቸውና መዘጋታቸው፣ ሌላኛው ደግሞ የአዛን ድምጽ ጥሪ በስፒከር እንዳይደረግ መከልከሉና የመጨረሻው ደግሞ በአክሱም ሙስሊሞች ጀናዛ ይዘው ሲንቀሳቀሱ አስፋልትን እንዳይጠቀሙና ይሄንን የመሳሰሉ እጅግ በጣም አሳፋሪ እጅግ በጣም የሚያናድድ ኢፍትሃዊነት የታከለባቸው ውሳኔዎች በዛሬው ዕለት በአክሱም ተወስኗል። ሁሉም ሙስሊም ለአክሱም ሙስሊሞች ድምጽ ሊሆን ይገባል። የዓለም ሙስሊም ጋር ይህ ጉዳይ መድረስ አለበት። ፍትህ እንፈልጋለን። እንደዚህ አይነት ጭቆና የትም ሀገር ላይ ተመልክተን አናቅም። ፍትህ። አላሁ አክበር። አላህ ፍትህን ይስጣቸው። ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ።